እንዲህ እንዲቀጥል አልፈልግም። ሰልችቶኛል። መጀመሪያ ሳይሆን አስመሳይ ሽማግሌ እንደሆኑ ቀድሜ አውቄ ነበር። ኧረ ተው ልጄ እንደዚህ አትናገሪ። እንደዛ ፈዝቼ ያየሽኝ የምወደውን ነገር ቀድሜ በሀሳቤ አጣጥሜ እየበላሁ ነበር። አቤት አቤት አቤት። ትርሲት ይቅርታ። አንድ ጭናው የሞት ድሮም እኮራብህ ነበር። አሁን ደግሞ ይበልጥ ነው የኮራሁብህ። በጣም ነው ያከበርኩህ። አመሰግንሻለሁ። ግን ከእሷ ጋር ያለ ነገር እንድታቆም እየነገርኩ ርብቃ ብሩክን ታፈቅረዋለች። ምን ርብቃን ተዋት ይላል። በዛ ላይ ደግሞ ከቆንጅዬው ሚስት ጋር ስላየሁ በጣም ደስ ብሎኛል። አቧ ይለያችሁ። አሁን እንኳን አንድ ላይ አይደለም ያሉ ናችሁ። እሷ ሌላ ባላግብታለች። እንደዛ በቁማ ያቃጀኝ። በስተመጨረሻም እንግዲህ ተከስተና እንዲሁም ደግሞ ሚኪ ኃይለኛ ጸብ ተጣሉ ማለት ነው። እንግዲህ ተከስተና ሚኪ ለምን ተጣሉ እንዴት ተጣሉ የሚለው ነገር ስናስብ ተከስተ እንደምናውቀው ሚጡን በእጅጉ ይፈልጋታል፣ ያፈቅራታልም ጭምር ማለት ነው። ያው እንግዲህ ፍቅር ነው ወይስ ደግሞ ምኞት አይከለከል? ለምንድነው የተመኛት ማለት ለምንድነው ስላችሁ ለዝሙት ነው የተመኛት ወይስ ደግሞ ገላዋን አይቶ ለፍቅር አስቧት ወደፊት መቀጠል ፈልገው ነው ወይስ እንዴት ነው የሚለውንና እንዲሁም ደግሞ አዳዲስ ነገሮችን የምናወራ ይሆናል ማለት ነው ውዶችዬ። ሰላም ሰላም፣ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ካያ ድራማ በጣም ደስ የሚልና ተወዳጅ ድራማ ነው። እንግዲህ በዚህም ደግሞ ትርሲት በጣም ነው ደስ የምትለው። እውነት ትርሲት እንግዲህ ሚጡ ለሰራችው ስራ እሷ ተጠያቂ ሆናለች። ያ ማለት ሚጡ ያጠፋችው ትልቅ ጥፋት ነው። እሱም ምንድነው? ቤት ውስጥ ሻማ አብርታ መሄዷ ነው። እናም እንግዲህ ያቺ ሻማ ደግሞ የሰፈሩን ሰው በሙሉ ቤት ነው ያቃጠለችው። በዛም የተነሳ እንግዲህ ትርሲት ደግሞ ሳትወድም ያው በርግጥ አንድ ሰው ምንም ያደርገው ወዶና ፈቅዶ ነው እና ያው መልካምነቷ ደግነቷም ጭምር ነው። እናም ብሩክን እንግዲህ ያፈቀረችው እየተመለሰች የድሮ ፍቅሯም ያገረሸባት ይመስላል ማለት ነው። ምክንያቱ ደግሞ ሚኪን ከዚህ በኋላ የኔና ያንተ ትዳር መበተኑ ጫፍ ላይ ደርሷል ብለዋለች። ለምን ቢባል በትዳራችን ጉዳይ ላይ እንድንወያይ ይፈልጋሉ ነው ያለችው። ለምን ያው የታወቀ ነገር ነው። ምክንያቱም በጣም ሰልችተኛል ነው ያለችው። እውነት ለመናገር ያሰለቻል። አዎ ቀንቷል። ደግሞ ቢቀና አይገርምም። ምክንያቱም ትናንትና ብሩክንም ቢሆን እሱ አለያያቸው፣ እሱ አራራቃቸው። ብሩክን የሆነ አደጋ እንዲደርስበት አድርጎ አራቃቸው እንጂ የታወቀ ነገር ነው ማለት ብሩክና ትርሲት መቼም መለያየት የማይችሉ በጣም ደስ የሚሉ ከአንድ ወንዝ ማለት በቃ ባልና ሚስት ከአንድ ወንዝ ይቀዳል የሚለውን የሚያሟሉ ደስ የሚሉ የትዳር ጥንዶች ነበሩ። ነገር ግን እሱ እንግዲህ ያው ተከስተን ተጠቅሞ ማለት ነው። ተከስተ ለሱ የመጠቀሚያ ሜትዱ ነው። ለዛም ነው አሁን ላይ ተከስተ ሸተት ካለ የሚኪ ነገር ዜሮ ነው የሚገባው። እናም እንግዲህ ተከስተ ምንድነው ያደረገው? ያው ብሩክን ወስዶ ድንገት መኪናው በላዩ ላይ ፈንድታ እሱ ሞቷል ተብሎ እንዲታሰብ ነበር ያደረገው። አሁን ላይ ግን ብሩክ ከመጣ ሰነባብቷል። በዚህም እንግዲህ ብሩክ የትናንት ጸባዩ እሱ ነገሮችን ማስታወስ ባይችልም በደረሰበት አደጋ ምክንያት ለ5 ዓመት እንግዲህ ተለያይቷቸው የነበሩትን ቤተሰብ ነው ያገኘው። ስለዚህ ነገሮችን ቢረሳ ማስታወስ ባይችልም ነገር ግን ደግሞ ባህሪውና ጸባዩ አልተቀየረም ማለት ነው። ትናንት የነበረው ብሩክ ዛሬም አለ። ትናንት ሲያደርግ የነበረውን መልካምነት፣ በጎ ደግነት፣ ለሰው መድረስ፣ ለድሃ ማዘን፣ ለድሃ ማሰብ፣ ጥሩ ምክሮችን መምከር። ይሄ እንግዲህ ይሄ ነጋዴ እንኳን ልብስና ጫማ ይገዙበት ማለት ነው። ብሩክን ሲያዩ በጣም ነው የደነገጠው። እንዴት አለ። ታዲያ ግን ትርሲት አይ እኛ ተሳስተን ነበር፣ ብሩክ በህይወት ነበረ፣ ብሩክ ሲጀመርም አልሞተም ነበር ነው ያለችው። እናም እንግዲህ ሂሳብ ሊከፍሉ ሲሉ ራሱ ሰው እንዴት በቤቱ ይከፍላል ነው ያለው። በነገራችን ላይ እንደዛ ሲል ልክ እንደዛኛው ልጅ ማለትም ከዚህ በፊት አንድ ግሮሰሪ የሚሰራ ልጅ ነው እንግዲህ ለብሩክ ሙሉ ቤተሰቡን፣ ማንነቱን፣ ምንነቱን፣ እህት እንዳለችው ሚስቱም እውነቷን ነው ትርሲት ሚስት ናት። ነገር ግን ያገባችው ሚኪ ደግሞ የልብ ጓደኛ ነበረ። ስለዚህ ብሎ ሁሉንም ነገር የነገረው የግሮሰሪው ባለቤት ራሱ ሙሉን ማለትም ይሄን ግሮሰሪ ከፍተህ ነው የሰጠኸኝ ነው ያለው። አያችሁ በጎነቱ ደግነቱ። ትርሲትም በተመሳሳይ እንደሱ ናት። በጣም ጨዋ በጣም ደስ የምትል ሴት ናት። አሁን ታዲያ ብሩክ ምንድነው የጠየቃት? ለነዚህ ሰዎች ቤት መስራት ፈልጋለሁ በራሴ ገንዘብ ነው ያላት። ምክንያቱም ከሀብቱ ግማሹ ያንተ ነው ስላለችው ማለት ነው።
ያው ሚስት ስለሆነች ነው እንጂ በነገራችን ላይ ሀብቱ የሱ ነው። ካስታወሳችሁ የሆነ ጊዜ ትውስታ ላይ ራሱ ቤቱን ሰርቶ ምን ብሎ ሰርፕራይዝ ነው ያደረጋት። እሷ ራሱ አይታ በጣም በቃ ሚኪ በዛ ሰዓት አብሯቸው ነበረ። በጣም ተናደደ። ለምን ትርሲትንና ብሩክን ያገናኛቸው እሱ ስለሆነ ገና ለገና ስላገናኛቸው ማለት ነው። አገናኘ አለያየ። አይገርምም? ያገናኛቸው እሱ ነው። አሁን ደግሞ የመለያየታቸው ምክንያት ሆኖ የነበረው እንዲለያዩ አልተቻለውም እንጂ ቢቻለው ለማለያየት እንግዲህ ያልቆፈረው ድንጋይ የለም። እና ያው ማለት አልተለያዩም ስላችሁ በባልና በሚስት አሁን ላይ እየኖሩ ነው ማለት አይደለም። ነገር ግን ዋናው እኮ ልብ ነው። ስቲል ትርሲት ብሩክ ጋር መሆን እንደምትፈልግ ያስታውቃል። ግን ይሄን ሰውዬ እወድሻለሁ አፈቅርሻለሁ እያላት ነው ሚኪ። ስለዚህ እንዴት አድርገው ዞሮ ተዟዙሮ ግን ያው ሚኪ ያደረገው ነገር የሰራውን ነገር አሁን ደግሞ በጣም ስለቀረበ ወደ ትርሲት መናገሩ አይቀሬ ነው። ማን ተከስተ ለምን በተለይ አሁን ላይ ተከስተን በጣም እየረገጠው ነው። ተከስተን በጣም ነው የሚያዋረደው። ከአንዴም ሁለቴ ምን ብሎት ነበረ ተከስተ ለሚኪ እባክህን እኔ እኮ ጓደኛ ነኝ እንጂ ባላጋራህ አይደለሁም። በቃ አታጣጥለኝ፣ አታናንቀኝ። ለምን ድንጋይ ደንቆሮ ደነዝ እንደዛ ነው የሚሳደበው ማለት ነው። ማን ሚኪ በጣም ይሳደባል። ማንን ተከስተን ማለት ነው። ስለዚህ ተከስተ ይህን ሁላ ነገር ቋጥሯል። አሁን ላይ ግን በማይመጣ ነው የመጣበት። ለምን ተከስተ ሚጡን አፍቅሯታል። ነገር ግን አሁን ላይ ምን እያለው ነው ያለው ብሩክ ደግሞ ምን እያለው ነው ያለው ሚኪ ደግሞ እችን ልጅ እንዳታስባት፣ ምክንያቱም ብሩክን ከሷ ጋር አንድ ላይ አድርጌ መጠቀሚያዬ ናት። በቃ መጠቀሚያዬ ናት። መጠቀምባት ደግሞ ብሩክን እንድታፈቅረው ደግሞ ሳያት የምትወደው ትመስላለች። ስለዚህ ብሩክና እሷ ማለትም ሚጡና ብሩክ የሆነ ሪሌሽን እንዳላቸው አድርጌ እንድትመለከት አደርጋታለሁ ትርሲትን። ከዛ በቃ ብሩክ በቃ ሄዷል ከሌላ ሴት ማግጧል ብዬ የኔው እንድትሆን የኔና የኔ ብቻ ከዚህ በፊት ራሱ እያለ ነበር። ምን ብሎ ነበረ? አንቺ ወፍ ከኔ ከወጣሽ አለቀልሽ፣ ከኔ ጋር ከሆንሽ ግን ከነ ሀብትሽ ከነ ንብረትሽ ከነ ልጆችሽ ዝም ብለሽ መቀመጥ ትችያለሽ ነው ያላት። እና ሚኪ በጣም ሴረኛ በጣም ተንኮለኛ። አስቡት፣ አትሙች ያላት ነፍስ ግን በጣም ይገርማል። ብሩክን እኮ ከአንዴም ሁለቴ ከሁለቴም ሶስቴ ሊገድለው በቃ ያላደረገው ነገር የለም። ከዚህ በፊት ተከስተ ራሱ ብሩክን ገደልኩ ብሎ ሄዶ ሌላ ሰው ገሎ መጥቷል። ለማን ሲል? ለሚኪ ሲል። ሌላም ጋርድ ቀጥሯን ሚኪ ገንዘብ ሰጥቶ እንደውም በቃ እንዳለቀ ቁጠረው ይሄንን ቀጫጫ መግደል አረ ይሄ በቃ ለኔ ሲምፕል ነው ብሎ ሌላ ጋርድ ማለ ምን ለማድረግ ብሩክን ለመግደል። ከዚህ በፊት ራሱ ሌሊት ላይ በእጅጉ እየተከታተለው ነበረ። ነገር ግን አልሆነለትም ማለት ነው። ለምን አባባ ጠፍተው እሳቸውን ሊፈልግ ነበር የወጣው ማን ብሩክ። በዛ ሰዓት ታዲያ ብሩክን ለብቻው አላገኘውም ያ ጋርድ ማለት ነው። እናም እንግዲህ ሚኪ እዚህን ያክል የሰውን ህይወት ለማጥፋት በጣም ነው የሚጥረው የሚጣጣረው። በተለይ የብሩክን በቃ የብሩክ በህይወት መኖር ለሱ በቃ የሞት ያህል መርዶ ነው። በጣም ነው የሚያስደነግጠው ማለት ነው። እና ተከስታ አሁን ላይ ከትርሲት ጋር በጣም እየተግባባ ነው፣ በጣም እየተቀራረበ ነው። በእርግጥ ተከስተ ከሚኪም ይባሰበት በቃ ያንኛውን ሰው እየገድሎ ራሱ ሚኪ እንደገና ደግሞ ብሩክንም አሁኑን አስወግዳለሁ እያለ ነበርና አይ አንተ እንኳን ሙትቻ ነገር ነህ አትችልም፣ ባይሆን ሌላ ሰው ቀጥራለሁ ብሎ ሌላ ሰው ሲቀጥርበትም በጣም ነበር የተናደደው። ነገር ግን ምንድነው ያደረገው? አይ በቃ አትዘናለው ሚኪ ማንን ተከስተን ሹፌር ትሆናለህ ብሎ እንግዲህ ሹፌር አድርጎ ይዞት መጥቷል። ይሄ ደግሞ የሳሳ ይጓጓ የሚጡን ገላ ሲያይ በቃ ፈዞ ደንግዞ ማለት ነው። መግቢያው ላይ እንዳስቀመጥኩላችሁ ዘይገርም ነው በእውነቱ። እና እንግዲህ አሁን ላይ ተከስተ ለሚጡ ሲል ሚጡ ጋር ቤስት ጓደኛ ይሆናል ብዬ አስባለሁኝ። ከዛ በኋላ ሁሉንም ነገር ስለ ብሩክም መናገሩ አይቀርም። ያ ማለት ደግሞ ለሚኪ ውርደት ነው። እና ምን የብሩክና የትርሲት ግን የዋህነታቸው ቅንነታቸው በጣም በእጅጉ ማለት ይቻላል በጣም ነው የሚያስደስተው። ሰው ሁላ እንደነሱ ብሩክ ቢሆን እኮ ድሃ መንገድ ላይ አይወድቅም ነበረ። አንዳንድ ጊዜ ሀብታሞችን ስትመለከቱ ከሀብት ላይ ሌላ ሀብት ማካበት ነው እንጂ ኧረ ሰውን እናግዝ ኧረ ሰውን እንርዳ የሚል በሌለበት ሀገር በዚህ ልክ ግን ቤት ተከራይታ ትልቅ ግቢ የደላላው ነገርማ ህዝቡ ነው።
ደላላውም ያደረገው ነገር በነገራችን ላይ ደላሎች ብዙ ጊዜ እንደዚህ ነው። ከእጃችሁ በእውነቴ ነው የምላችሁ ውድ ቤተሰቦች የሆነ ነገር ሊያገዛዟችሁ የሆነ ነገር ሊያሻሽጧችሁ በላይ በታይ በቃ ይሄ ደላላ የሁሉንም ደላላ ይወክላል ብል መሳሳት አይሆንብኝም። በጣም አጣድፎ በአፍንጫችሁ ሳር ከተው ገንዘቡን ከወሰዱ በኋላ ላሽ ነው የሚሏችሁ ማለት ነውና አስቡት እንግዲህ አስቀንስ እንጂ ስትለው ትርሴት ራሱ የቤቱን ኪራይ እምቢ ብሎኝ እኮ ነው በቃ በላይ ብል በታይ ብል እምቢ ብሎኛል። ነገር ግን አከራዩ ምንድን ነበር ያለው? ኧረ ልቀንስላቸው ይሄማ ውድ ሆነባቸው እኔ እኮ ብቀንስላቸው አልጎዳም ነበር ያለው። እሱ ግን ገልብጦ ምን አለ? ኧረ በቃ ምን በላይ ብል በታይ ብል እኮ ሰማይ ዝቅ ምድር ከፍ ብትል አልቀንስም ብሎ እምቢ አለኝ አለ። እግዚኦ እንደዛ ብሎ ደግሞ ምን ብሎ ቢምል ጥሩ ነው? እሳት ይዝነብብኝ አለ ማለት ነው። እና አንዳንዴ የምናደርገውንና የምንሰራውን ብናውቅ መልካም ነው። እሳት ይዝነብብኝ እንዳለ እሳት ቢዘንብበት የፈጣሪ ምህረት ነው እንጂ አስባችሁታን? ዝናብ እሳት ይዝነብብኝ እንዳለ እሳት ቢዘንብበት ምንድን ነው የሚሆነው? አባባ ብለዋል። ኧረ አይዝነብብህ፣ ምክንያቱም ለአንተ እሳቱ ሲዘንብ ወላፈኑ ሌላ ሰውን ይጎዳል ብሏል። እና አንዳንድ ጊዜ የምንለውን ነገር ማወቅና መለየት መልካም ነው። ደላሎች ግን ትክክለኛው ደላላ በቃ ሌሎቹም ደላሎች በጥቅሉ እንደዚህ ናቸው ብል በእውነት ማጋነን አይሆንብኝም። እና በዚሁ አጋጣሚ ራሳችሁን ጠብቆ ከደላሎች እላችኋለሁ። ሁኔታችሁ ተገኝቻለሁኝ እና እናንተም እንደኔ እንዳትሆኑ ማለት ነው። በዛ ላይ ቀላል ብር እኮ አይደለም፣ ትንሽ ብር እኮ አይደለም የሚወስዱት፣ ብዙ ብር ወስደው ግን በቃ ያለፋሉ ማለት ነው። ይገርማል። እናም እንግዲህ የትርሴትና የብሩክ ደግነት በጣም ደስ ይላል። እስኪ ከዚህ ድራማ ምን ተማራችሁ? እኔ የተማርኩት እንደ ሚኪ አይነት አጭበርባሪ ሰዎች ብዙ አሉ፣ እንደ ብሩክ አይነት ደግሞ ደህና ሰዎች ብዙ አሉ። ስለዚህ ሁሉንም ሰው እንውደደው፣ ማመን ግን እና መተማመን እና ደግሞ ተስፋን ማድረግን ከፈጣሪ ቢሆን መልካም ነው ላለሁኝ። እስቲ እናንተስ የተማራችሁትንና እንዲሁም ደግሞ በድራማው ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ ማለት ነው ውዶችዬ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በድጋሚ ወዳችኋለሁ። ባይ ባይ ተወዳጆች።